ቆይ አልገባኝም እናንተ ሰዎች ፖሊስን ጠርታችሁ ነው እንዴ ያወራኝ ያለው የፖሊስ መኪና ፓስፖርት ከኋላ ማየት ይችላል አይ ቅድም ጀምሮ ቆሟል እኮ እያየሁት ነው አዎ መንገድ ላይ ነው ያለነው እኮ መኪና ውስጥ ነው ያለነው ሰው እያየን ነው ድምጽን ቀንስ ረጋ በልና እንስማማ ይሻትጩ ቀስ ብላ አውራ አንቺ ነሽ እኮ የምታስጨው አንቺ ራሱ እየጮሽ ነው አለበለዛ የምትቆና ደግሞ እያንዳንዱ ነገር ማሰሪ እኮ ነው እኔና አንቺ ምንም እያወራን በቂ ነገር ግን ከዛ በፊት እኔ እናንተ እንደራራ እኔና አንቺ ደግሞ የምንስማማበት ነገር ደግሞ ማለት ነው 2 ሚሊዮን ብር ልስጥ እያልኩ እኮ ነው ለራስ ያምንሃል በእርግጠኝነት ስለሚወደኝ ያምንሃል ከዛ ግን እኔ ላንተ 2 ሚሊዮን ልስጥ 3 ሚሊዮን ብር ይልክልኛል 2 ሚሊዮን ልስጥ 2 ሚሊዮን ማለት ለኔ 1 ሚሊዮን አስቀርቼ ነው ላንተ ልስጥ እያልኩ ያለሁት ነገር ግን 2 ሚሊዮኑን ከተጠው በኋላ ለቦቀቱ ምንም ነገር እንድትነግረው አልፈልግም እንደዋሽው እንዲቀር ነው የምፈልገው ያው በኔ ላይ እንደዚህ ጨከና የመረገን ያሳለፍነው ጊዜ ለዚህ የሚያበቃ ነበር ፍሪሎ እኔ ደግሞ ሰራለታለሁ ባልሰራለት ሪክ ታደርግ ሄላው ማድረገው ምን ያውቃል ቦቀቱ በኔ ላይ እንደዚህ ያደረክ እንዴት እንደዛ ስትሽቆጠቆጥ እግሬ ስር ተደፍተህ ስትለምነኝ የነበርክ ዛሬ በኔ ላይ እንደዚህ ጋዜጠኛ ልከ ፖሊስ ከጀርባ አስልከ ምናምን ገንዘቤን ስጪኝ አይነት ተጀመረ ቆይ አልገባኝም ቆይ በስርዓት ብታናግረኝ እኔ ገንዘቡን ሰርቻል መልስልኝ ለምንድን ነው ሁሉ ያደረከው ምንም ብር ይቅርብኝ እከፍላለሁ ይሄን ያህል አሁን ከሰጠው 600 ሺህ ብር ላስቀርባ አልችልም ማለት ችግር የለውም በመሰጠ ጊዜ እሰጣለሁ በዚህ ሰርቼ እከፍላለሁ 2 ወር ውስጥ ካላገኘው አላገኘው ምንም ማድረግ አልችልም ነገር ግን መልክ ይሄን ነገር ሰምቶ የሆነ ነገር እንደዚህ ሰምቻለሁ ቢለኝ እኔ እናተ ሆድ ብትገባ በፍጹም አታመልጠኝ የማደርገው ነገር አለ ሙሉ ለሙሉ አንተ ላይ ቀየርባለሁ በእውነት ስላንተ ካሁን ሰዓት ጀምሮ ማጣራት ጀምሮ ወረድ ትችያለሽ በዚህ 2 ወር ውስጥ 600 ሺህ ብሩን እንፈልግ 1 ሚሊዮን ብር ላገ ከዛ 2 ወር ሳታውሪ ልንገርሽ ታሪኩን እኔ 2 ወር ሳታውሪ አይደለም አይደለም እኔ ማስረጃ ነው ያወራችሁ 2 ወር ሳታውሪ ቆይሽና ብር ከሳሰርሽ መሰለኝ ወይ የሆነ ነገር ለታመጪ ፈለሽ መሰለኝ ከእንደገና ሳምንት ተወራሽ ነው የኔ ፍቅር ምናምን ለቅሶ ሊሆን የኔ ያልተመቸኝ ያልሽውና 3 ሚሊዮን ብር ስጠኛልሽ እያንዳንዱ መረጃዎች እኛ ጋር አሉ አሁንም ገና እሱ በሚሰጥሽ 3 ሚሊዮን ብር እቃ ላመጣ ነው ብለሽ ከኔ ጋር ትደራደሪያለሽ ገና 2 ሚሊዮን ብሩን አምጪ አጭበርብረሽ ነው ያመጣሽ ይሄ እውነት ነው እኔና አንቺ የምንስማማው ጉዳይ ደግሞ የለም እንስማማ ይኸውልህ መጀመሪያ እንስማማ ችግር የለውም ተረጋጋና አውራኝ ምንድነው የምንስማማው እስቲ አስረጅኝ ሪታ መስማማት እንችላለን ታውቃለህ ብረት ብራንች አለኝ ብያለሁ አይደል አዎ ሶ ገንዘቡን ይላክልኝ ያልከውን ነገር እየነገርከው ያለውን እያንዳንዱ ነገር መልሰህ በፍጹም ራሂል አይደለችም በለው ለበውቀቱ ውሸት እንደሆነ ንገረው ባል እንደሌለኝ ንገረው አሳምነው ከዛ በኋላ 3 ሚሊዮን ብር ይላክልኝ እኔ ላንተ 1 ሚሊዮን ብር ልስጥ አያስማማንም ይሄ ስታይ አይምሮ የሌለኝ ነው የሚመስልሽ ስታይ ገና የተበደለን ሰው ገና ድጋሚ እንድንበደለው እየጠየቅሽኝ ያለሽው ምን አይነት ባለጌ አልተበደለም የሚፈልገው ነገር አግኝቶ ነው ምንድነው የሚፈልገው ነገር አሳልፎ ነው ሄደው ግን በሌለው ገንዘብ ባላመጣው ገንዘብ እንደዛ ተጨናንቆ ባመጣው ገንዘብ አንቺ እዚህ ያስጨነቀሽው ገንዘብ ላከ ምናምን ከሌለው ለምን እኔ እንፈልግሻለሁ ሞትኩልሽ አበድኩልሽ እያንዳንዱ ነገር እኮ የነገርሽ ሰርፕራይዝ እስከማድረግ ምን እያንዳንዱ ነገር እኮ የነገርሽ ነበር ላንቺ ስለሆነ ይሄን ሁሉ ነገር ማረገው ብሎ እያንዳንዱ ነገር ብር የለኝም ሲልሽ አታወሪው ብር ቆይ ደሞዝ ይግባሰት ሲልሽ አታወሪው እኔ በወር 80 ሺህ ብር ካላክልኝ እሺ ብሎ መላክ ጀመረ ወጪ አውጥቶ ሰርፕራይዝ ያደረገኝ ራሱ ነው ያለው ሰው ነው እንጂ እኔ የሚያደርገው የሌለው ሰው አይደለም እሺ አሁን የምፈልገው እሱ የሚፈልገው ሁሉም እኔ አልደራደር ዘመዱ አይደለም ዘመዱ ነው ታዲያ በቃ እኔ የምፈልገው እውነትን ነው ለእውነት ነው የቆምኩት አሁን ገንዘቡ እንድትመልስ እውነት እኮ ከጠፋ ቆይቷል ስለምን እውነት ነው እናንተ ጋር ነው እውነት የጠፋው እውነት የለም አሁን እያስገደርሽኝ ያለው ማለት ነው ባለቤትሽ ጋር እንደደውል ባለቤቴ ጋር አትደውል ገንዘብ አሁን የማያደርገው ነገር የለም አይደል እሺ 2 ሚሊዮን ላርግልህ ነገር ግን ምንም ነገር ለበውቀቱ እንዳትነግረው ይሄን ሁሉ ነገር ታሪክ ፈጥራ ታሳምነዋለህ ዋሽታ በዚህ ቃል ግባልኝ የምሬ ነው ጊዜ ልስጥና አስብበት ይሄን ነገር ሶፎንያስ ነው አይደል ያልከኝ ስምህን አዎ በስርዓት ነው ያናገርኩ ያለው ተከባብረን በስነ ስርዓት እናውራ እንግባባ እሺ እንደራደር እንዴ ነው መደራደር ማለት ሪታ ይኸውልህ መደራደር ማለት በመጀመሪያ መግባባት መቻል እኔ ማውራው ነገር አንተ መረዳት መቻል ከዛ ሐሳቤን ተረድተኸኝ እንደሚጠቅምህ አስበህበት መወሰን ማለት ነው ነግሬህ ወዲያውኑ ቱግ ብላ አይሆንም ምን ሳይሆን እንድታስብበት ነው እቺ መኪና ያንተ ነች አዎ የኔ ናት
እሺ ቱም ችግር የለውም ግን ምን ማለት አይደለችም። አንድ መኪና ሁለተኛ መኪና የሚገዛ ብር ሊሰጥ ይችላል ወደፊት ይሄን ነገር ተስማምተን ከቀጠልን ማለት ነው። እስቲ ምን አይነት ነገር ነው? እስቲ ንገሪኝ። ምንድነው? ወቄን እንድትዋሸው ፈልጋለሁ። ምን ብዬ ለዋሽ? በመጀመሪያ ደረጃ ይወደኛል። እኔም እሱን ወደዋለሁ። እውነትሽን ነው? ከልብሽ ነው የምታወሪው? ወደዋለሁ። እስቲ አዎ ወደዋለሁ። ትዳርሽስ እዚህ ጋር ያለው ስለ ትዳርሽስ ታውቂ? አልገባኝም። ትዳር ላይ ያለች ሴት ሌላ ሰው ማፍቀር አትችል? ሌላ ወንድ ማፍቀር አትችልም ወይ? ያገባች ሴት እሱ አንቺን የሚፈልግሽ በእውቀቱ አንቺን ሊያገባሽም ይፈልግ ነበር የዛን ጊዜ። ግን አንቺ የካርሽው መጥተሽ ብሩን ወሰርሽበት ትዳር እያለሽ። እሱ እግዚአብሔር እንደፈቀደ ይሆናል። ችግር የለውም። እንዴ እግዚአብሔር ጋር እየተስማማን ስላልሆነ ፈትቼ ላገባው እችላለሁ ከፈለኩኝ። ለምን አላገባውም? ስለምወደው ማገባት እችላለሁ። በቤተሰብ ግዴታ ነው ያገባሁት መልኬን። ስለዚህ እሱ መፍታት እችላለሁ። አሁን መልኬ ምንም ነገር እንዲሰማ ማልፈልገው ቤተሰቦች ይሄን ነገር ስለሚያውቁ ነው። ቤተሰቦች አስገድደውኝ ስለዳሩ ይሄን ነገር ቢሰሙ ለነሱ አዲስ አይሆንባቸውም። በእርግጠኝነት ምንም ላይ መስላቸው ይችላል። ግን ደግሞ እናቴ እንድታዝን አልፈልግም። የሷ ልጅ እኮ እየተባለች እንድትወቀስ አልፈልግም። ጎረቤት ሀገር መንደር እንዲሰድባት አልፈልግም። የምትረዳኝ ከሆነ ተረዳኝ። እህት ካለ ቤተሰብ ካለ ዘመድ ካለ ማለት ነው። አላምንሽ እመነኝ። አላምንሽም። ለምን ነው ታውቂያለሽ? አላምንሽም። ለምን ነው ታውቂያለሽ? እያንዳንዱ ነገርሽ ከፊትሽ ያስተውቃል። እያንዳንድሽ ነገር ከጥቅም ጋር የተገናኘ ነገር፣ እያንዳንድሽ ነገር ከጥቅም አንፃር ነው። ምንም ስለ ፍቅር አይደለም። በእውቀቱን ገና 3 ሚሊዮን ብር የጠየቅሽው ወደዋለሁ ትያለሽ። እስቲ አንቺ ፍቅርሽን ካለሽ ይሄንን የምትጠይቂውን ገንዘብ ይሄንን ገንዘብ ስለምትወጂ ነው ገንዘብ የምትጠይቂው። ቢሰጠኝም ብሰራበትም ባተርፍም አንድ አትርፌ መልስለታለሁ። ሁለት ወደፊት የኔም ነው የሚሆነው። ለሱ አንድ ነገር አድርገሽለት ታውቂያለሽ? በትንሹ ታይ። እሺ እሱ ብዙ ነገር ያደርግልሽ ለእያንዳንዱ ነገር አድርጌለታለሁ። እዛ ሆኖ ግን እኔ ለእያንዳንዱ ነገር ደስ ሲላት ነው የምታወራኝ። እሱ ያለኝ ቮይሶች ደስ ሲላት ነው የምታወራኝ። አቶ ሶፎንያስ ደስ ሲላት ነው የምታወራኝ። ካልፈለገች አታወራኝ። ኦኬ እንደዚህ አንተን አግኝቶ ምናምን እንደዚህ ያወራ እያንዳንዱ ነገር ከሱ ጋር ያወራሁት ቮይሶች አሉ ማለት። ቆይ ለእያንዳንዱ ነገር ደስ ሲላት ነው አልገባህም። እኔ እና እሱ የተገናኘንበት መንገድ እንደነገርኩህ እኮ እየሸወርሽው እያንዳንዱ እሱ ቆም ብሎ አሰበ። በዛች 2 ወር ውስጥ ቆም ብሎ አሰበ። ብር ከፍሎ ነው ሆቴል አዘግቶ ማለት ነው ልደቴን ሰርፕራይዝ ያደረገው። ስለሚወድሽ ያኔ ይወድሽ ነበር። አሁን ግን ሙሉ ፍቅሩ ወጥቷል። አሁን የሚፈልገው ገንዘቡን ነው። አንቺ ገንዘቡ እንዴት በጥበብ ገንዘቡን ልቀበል እያለ ያለለ። አሁን ወደ ህግ ከመሄዳችን በፊት ገንዘብ አይምሮ ወዴት ነው? እሺ እንስማማ፣ እንደራደር እያልኩ እኮ ነው። ተረጋጋ፣ እንደራደር። በምንድን ነው የምንደራደረው? እንስማሙ። የምር በምንድን ነው እስቲ አስረጂ። እኔ በውቄ በቃ እኔ እሱን ማጣት አልፈልግም። በመጀመሪያ ደረጃ ገንዘቡን ነው እሱን ማጣት አልፈልግም። አፍሽ ራስ እኮ የቀላ ካለኝ ገንዘብ አለ አይደል እንዴ? ገንዘብ ታዲያ ገንዘብ ያለ ገንዘብ ህይወት ይኖራል እንዴ? አይኖርም። ግን በቃ አንቺ ኦርኒ ገንዘቡን ነው ከሱ ጋር እዚህ ራሱ ኢትዮጵያ ያለ 2 ወር በቆየበት ሰዓት አንድ ቀን ብቻ ነው እኮ አብራችሁ ያደራችሁት። አንድ ቀን ብቻ ነው ከሱ ጋር ስጠይቃት አይመቸኝም ትቆይና እስከ 6 ሰዓት እስከ 7 ሰዓት ትሄዳለች። እስከ 8 ሰዓት ኖ አይደለም እያልኩሽ ያለሽ በፍቅር ፕላስ ቢያንስ ፍቅር ራሱ የሰራችሁት አንድ ጊዜ ኢቭን ይቅርና አብራችሁ ያደራችሁ ቤት ውስጥ ማለት ነው አብራችሁ ያደራችሁ ቤት ውስጥ አታረጉም። አይቆይ ወደዛ ደክሞኛል ምናምን ብለሽ ጥግዘሽ ነው እያንዳንዱ ነገር ነው አይደለም። ይሄንን ነገሮች ምነግርሽ ከምን አንፃር እንደሆነ ታውቂያለሽ? እያንዳንዱ ነገር ይሄንን ነገር ምነግርሽ ከምን አንፃር ነው? ፍቅር የሚባል ነገር ቤዝዶን ፍቅር ላይ አይደለም። ቤዝዶን ፍቅር ላይ አይደለም ይሄ ነገር የተመሰረተው። በቃ አንቺ ከሱ ጥቅም ስላለሽ ከሱ ጋር ማድረስ ሳይሆን ኦንሊ ጎሉ ነው የምትፈልጊው፣ ጥቅሙን ብቻ ነው የምትፈልጊው። ለዛ ይገርና በምንም ነገር ደስተኛ አይደለሽም፣ ገንዘቡን ብቻ ነው የምትፈልጊው። መጀመሪያ ተረጋጋ፣ እየጮክ ነው፣ ሰውም እያየን ነው። ድምጽን ቀንስ። ኖ አይደል አንቺ ነሽ እኮ እንድጮህ የምታደርጊ ለእያንዳንዱ ጉዳዮች ማለት ነው። መንገድ ላይ ነው ያለነው እኮ መኪና ውስጥ ነው ያለነው፣ ሰው እያየን ነው። ድምጽን ቀንስ፣ ረጋ በልና እንስማማ። እኔ አሁን ልስማማ የምችለው ነገሮችን 2 ነገሮችን አስቀምጥልሻለሁ። አንደኛ ነገር ምን ከኔ ጋር አውርተን ማንስማማ ከሆነ ወደ ህግ እንሄዳለን፣ ወደ ክስ እንገባለን፣ ባለቤትሽን እንጠራዋለን ፖሊስ ጣቢያ። ከዛ በኋላ የሚሆነውን ነገር እናደርጋለን። አይ ደግሞ የምትይ ከሆነ ሁለተኛ አማራጭ እኛ የምንሰጥሽ የእውቀቱን ብር ጠቅላላ እንድትመልሽ። እሱን እመልስልሃለሁ። ይኸውልህ ሶፎንያስ ነው ያልከኝ ስምህን አይደል? አዎ ጋዜጠኛ ሶፎንያስ። አዎ ሚዲያ አላችሁ እናንተ? አዎ ሚዲያዎች አሉ። እሺ ግን ምንም ሰርተህ ገንዘብ ልታገኝ ትችላለህ። ግን አሁን እኔ እያልኩ ያለሁት እንደራደር ነኝ። እናንተ በቃ በእውቀቱ ምንም መጥፎ ነገር ስለኔ እንዳልሰማችሁ አድርጋችሁ ንገረው፣ ይስማማ። ያምንሃል፣ በእርግጠኝነት ስለሚወደኝ ያምንሃል።
ከዛ ግን እኔ ላንተ 2 ሚሊዮን ልስጥህ 3 ሚሊዮን ብር ይልክልኛል 2 ሚሊዮን ልስጥህ 2 ሚሊዮን ማለት ለኔ 1 ሚሊዮን አስቀርቼ ነው ላንተ ልስጥህ እያልኩ ያለሁት ነገር ግን 2 ሚሊዮኑን ከሰጠው በኋላ ለበቀቱ ምንም ነገር እንድትነግረው አልፈልግም እንደዋሻው እንዲቀር ነው የምፈልገው ምክንያቱም እኔ ወደዋለሁ እሱም ይወደኛል ወደ ኢትዮጵያም ተመልሶ ስለሚመጣ እንገናኛለን እናወራለን አሪታ አሁን እነዚህ የምትያቸው ነገሮች ሊሆኑ አይችሉም ለምን ወጣትም በሆነ ነገርሽ እነዚህ ነገሮች አይሆኑም ለምን የማይሆንበት አንደኛ የሙያችን ስነ ምግባር አይፈቅድም እንደዚህ አይነት ጉዳዮች እኛው የምንፈልገው ገንዘብ ከፊቱ ሲቆም ይጣፋል ኖ አይደለም እኛ የምንፈልገው እዚህ ጋር ለሀቅ ነው የቆምነው ይሄንን 2 ሚሊዮን ብር ለባለቤቱ እንድትመልሽ ነው የምንፈልገው እያንዳንዱ ነገር ተከታተልሻል ከሳምንት በፊት ቦታዎች ታቀም እንደምንም ብዬ ልመልስ ነገር ግን በቀቱን ማጣት አልፈልግም እያንዳንዱ ነገር እኔ ከባለቤቴ ጋር ደስተኛ አይደለም እያንዳንዱ ነገር ከባለቤትሽ ጋር ደስተኛ ባትሆን እያንዳንዱ ነገር በእውቀት ያውቃል በጣም ብዙ ኢንፎርሜሽን ያገኘህ ከበእውቀቱ እያንዳንዱ ነገር እኛ የምንፈልገው አሁን ገንዘቡን ብቻ ነው ተቀበሉልኝ እያለ ያለው ስልክም አውርተሽው ሰምተሻል እሱ እያለ ነበረው የማደርገውን አድርጌ አሳምኜ ለቤተሰብ ተናግሬ እሺ ፍቺ ይፈጽማለን ችግር የለውም አንተ ብቻ አሳምነው በቃ አንተ እንደዚህ አይነት ጉዳይ ውስጥ አልገባም አንቺና በእውቀቱ ጨርሱ ምን ደቆ አልገባኝም ስንት አመት ነው እንደዚህ አይነት ጉዳይ ውስጥ አልገባም አንቺና በእውቀቱ ይሄንን ጉዳዮች ተደዋውላችሁ ጨርሱ እኛ ግን አሁን እኔ አሁን በእውቀቱ እኮ እያወራኝ ያለው አንተ አታውቅም ቆይ 2 ሚሊዮን ብር አማን ከዛ በላይ ማግኝቻ አውቃለሁ ያው በእውቀቱ እያለ ያለው ብሩን ተቀበሏት አለበለዚያ ወደ ህግ ውሰዱልኝ ይሄው ዋትስአፕ ላይ ላክ ካልቦ አይደለም እንደዚህ ያለው በርግጥ ይሄውና እያንዳንዱ ነገር ከሱ ጋር ዋትስአፕ ላይ የምናወራ ይሄው ስክሪንሾት እያደረገ ይላከልኝ አንቺና እሱ ያወራችሁት ይሄውና እያታላልሽው ነው እንዴ ቆይ ለሰው እንዴ እንደዚህ የሚስት ያታላልሽው ነገር መች አውርተሽው ታውቂያለሽ 2 ወር ሙሉ አንቺ ዘግተሽው እሱ ሲደውልልሽ ዋትስአፕ ላይ ለምንድን ነው ያላወራሽው ዋትስአፕ ላይ ለምንድን ነው ያን 2 ወር ሙሉ ያላወራሽው ቢዚ ነበርኩ አልተመቸኝም እንዴ ቢዚና እናቅም እንዴ ከዛ በኋላ ብር ስፈልግ ያለ እንዴ አንድ ሳምንት አወራሽውና አንድ ሳምንት አወራችሁ ምን አላችሁ አንድ ሳምንት አወራሽና በኦኬ 3 ሚሊዮን ብር ስራ እንደዚህ ሆነብኝ ተበላሸብኝ አብረን እንስራ 5 ሚሊዮን ብር ይሆናል ቀስ ብዬ ደግሞ መልስልሃለሁ ችግር የለውም ደግሞ አብረን እንደምንኖር አላልሽ ስላለው ነው ኦሬዲ ይኑረው ግን ለምንድነው ሰው ይሁን ምሽውጂ በገንዘብ ለምንድነው ፍቅርን ተጠቅመሽ ገንዘብን የምትወስጁ ለምንድነው ወደዋለሁ አልኩ አይደል አትወጂውም የምትወጁ ሰው አይደለሽም ጥቅሙን ነው የምትፈልጊው ለያንዳንዱ ነገር ለማሳየት ምን መሆን አለብኝ ኖ አይደለም ለያንዳንዱ ነገሮች እኮ ቴክስቶቹን እያየን ጉዳይ እኛ ወደሹ እውነተኛ ነገር ቢሆን ለምን እንገባለን እንደዚህ አይነት ጉዳይ ሰማኝ ሻትጩ ቀስ ብላ አውራ አንቺ ነሽ እኮ የምታስጨው አንቺ ራሱ እየጮሽ ነው አለበለዚያ የምትቆና ደግሞ እያንዳንዱ ነገር ማሰሪ እኮ ነው እኔና አንቺ ምንም እየወራ ነው በቂ ቁጭ በል ቁጭ በል እዚህ መንገድ ላይ ሆነን ያለው እኮ አይደል እንዴ እሺ አምጣው መጀመሪያ እሺ መልኬ ምንም ነገር እንዲያውቅ አልፈልግም መረጃውን ስጠኝ የእሱን ስልክ ቁጥርም ከስልክ ላይ እንድታጠፈው ፈልጋለሁ አንቺ ስልክ ነው ያው ስልኩ ስልኬ ላይ አለ አይ የምትይኮ መረጃዎቹን ሳይ አይ የምትይኮ ለቀጥታ ነው ማለት ነው ገንዘቡን ከሰጠው በኋላ ዲሊት ታረጋው አጠፋለሁ አንቺ ወጥ ውስጥ አልገባም በቃ ገንዘቡን እንወስዳለን እኛ እንወጣለን አንቺ ወጥ ውስጥ አንገባም እባክህ ተረዳኝ አንተ ወጣት አይደለህም እንዴ ቆይ አልገባኝም እኔ የገባሁበት አጣብቂ ለምን አታየም አሁን ይሄን ገንዘብ እኔ ላንተ መስጠት አልችልም 2 ሱቅ ላይ ከፈትኩት እነሱ ሱቆች ይዘጋሉ ቤት ኪራይ አለብኝ የ6 ወር ነው የምከፍለው አሁን መተሽ የ20 ኮምፒውተር ሂሳብ ልከፍ ያልነበር እሱማ ታዲያ ሰርቼ ግማሹን እንደከፍል ተስማምተን ነው የእምነት ክደት የደረሰባችሁ ወይም ሰው እንዲፈተንላችሁ የምትፈልጉ ሰዎች ካላችሁ ከዚህ ከስር ባለው ስልክ ቁጥር ደውላችሁ ወረፋ ማስያዝ ትችላላችሁ አሊያም በሶሻል ሚዲያ አማራጮቻችን በቴሌግራም በዋትስአፕ እና በኢሞ እኛ ጋር መደወል ትችላላችሁ በእናንተው ጥያቄ መሰረት ደግሞ ትዳርን እናገናኛለን ወንዶችና ሴቶችን ተመሳሳይ ሃይማኖት ያላቸውን እናገናኛለን ለትዳር የምትፈልጉትን ሰው መስፈርት ጽፋችሁ ለኛ በቴሌግራም በኢሞ ላኩልን እኛ እናገናኛችኋለን አብራችሁን ቆዩ ታዲያ የኮምፒውተር ሂሳብ ልከብ አሁን ቢሆን እሱ ብር ሰጣለሁ እሺ ከዚህ በኋላ አሁን እሱ ብር ላንተ ከሰጠው ሱቅ ዕቃ ማሟላት አልችልም በቃ እኛ ምንም አያገባንም ከዚህ በኋላ ሱቁን የከፈተልሽ እሱ ነው ጊዜ ስጡኝ እሺ ሰርቼ ልክፈላት ከሱ ጋር አውሪ ጊዜን እሺ ላውራው እኛው ስለ ኮምፒውተሩ ምንም ነገር አያገባኝም ስለ ኮምፒውተሩ ዓለም ውጪ እኛ ስለ ኮምፒውተሩ ዓለም አንቺን ለመቅረብ የተጠቀምኩበት ዘዴ ነው ያ ምን የኮምፒውተሩ ነገር አንቺን ለመገናኘት የተጠቀምኩበት ዘዴ ነው እንጂ አንደኛ ነገር ጉዳያችን ይሄ ስለዚህ ስራ ላይ አትሰሩም እናንተ ማለት አንሰራም አዎ አንቺን ለማግኘት የተጠቀምንበት ነው አሁን ገንዘቡን ስጪ ፋይሉን አስረክቤሻለሁ ገንዘቡን ስጪኝና እንጨርስ አይምቲ ከሆነ ደግሞ ቀጥታ ፋይሉ እኔ ጋር ይሁን ችግር የለውም እናውራሽ አሁንም ጊዜ እየሰጠው ነው
ለምን ደግሞ አትስማማው? ቆይ አንተ ገንዘብ ምን ያህል ገንዘብ ነው? እሺ አሁን አንተ በወር የምታገኘው ሰርተህ አያገባሽ። እንዴት ነው 2 ሚሊዮን ያህል ገንዘብ ልስጥ እያልኩሽ የማትለው? አልገባኝም። ሶፎን አያገባኝም። እኔ ምን ሰራልሽ? ለባለቤቱ 2 ሚሊዮን ብር ሰጥተሽ ከዚህ አይነት ውደት ሰጥተሽ በቃ አይምሮሽን ራሱ ሊናሽ ነጻ አታረጊ። እኔ በውቄን ስለምወደው ነው። ለምን ደግሞ አትረዳኝ? ምንም ለቶጁ ሳይሆን እኔ 2 ሚሊዮን ብር ከወሰድሽ በኋላ አመቻችተሽ ሌላ ሚሊዮን ብር ልትቀበል ፍቅረኛ አለህ አይደል? ፍቅረኛ አለህ አይደል? እኔ ባለ ትዳር ነኝ። ቅድም የነገርኩሽን ጠቅላላ እንዳታምኝ። እና ሚስትን አትወዳትም? ሚስትን አትወዳት? እኔማ ትዳር ላይ ትዳር አልደረበም። እኔም እኮ ትዳር አልደረብኩም። ስለምን ደረበሻል? መልካሙ ባለ ትዳር ስለአንተ ራሱ ጉድ ቢዘረዘር ማለት ነው። ስርዓት ያዥ። ስለሰው አታውሪ። ወንድ ልጅ ደግሞ ምን ይታመናል ሲጀመር? እናንተ ስለኔ ምንም ነገር አታውቂም። ስላንተ ምንም ነገር አላውቅም። ልክ ነህ። ዝም በይ። አላውቅም ግን በእርግጠኝነት መጣ ከኮኔት ዳውልች ምን እንደምታወራው መረጃ እንዴት እንዲያገኘው አልፈልግም። ይገላግላለሁ እንቺክ ሰጥቼ ማለት ነው። በፍጹም እኔ ከቦኬ ከመጣላቱን በፍጹም ነው የማልፈልገው። ይሁን ሄሎ ሄሎ ወይ መልኬ እንዴት ነህ? ሰላም ነው አለ። ሱቅ ሄደሃል እንዴ ዛሬ? እውነት ምን አለች? እንዴት ስራ ዘጉ? እሺ ማታ እናወራለን። እሺ ያው አሁን ለመልክ ያስደውላችሁለት ነበር? አሁን ፖሊሶቹ እያሉኝ ያለውን ነገሮች የተስማማች አይደለም እያልኩት ነው። ኮሎኔል ቆይ አልገባኝም። እናንተ ሰዎች ፖሊስን ጠርታችሁ ነው እንዴ እያወራኝ ያለው? የፖሊስ መኪና ፓስፖርት ከኋላ ማየት ይችላል። አይ ቅድም ጀምሮ ቆሟል እኮ እያየሁት ነው። አዎ አይ የምትይ ከሆነ ወደ ፖሊስ ጣቢያ ልንወስድሽ ነው። አሁን ብዙ ነገር አንፈልግም። 2 ሚሊዮን ብሩን ላኪ የምትይ ከሆነ ነገር እሱን ከበውቃቱ ጋር ማውራት እንችላለን። ይኸው ስማኝ፣ 1 ሚሊዮን ቼክ ልጻፍልህ። ነገር ግን መልኬ ምንም እንዲያውቅ አልፈልግም። በቻልኩ እባክህ ወደ ፖሊስ ጣቢያ መሄዳችን ነው። እባክህ አስቆ ያው ልጽፍልህ ነው ቼክ። ቆይ አንተ ወንድ ልጅ አይደለህም እንዴ? ወንድ ልጅ መሆንና አለመሆን አይደለም። እዚህ ጋር የምናወራው ስለ ህግ ነው። ተበዳይ ነው ገንዘቡን የጠየቀ ያለው የተሰረቀበት ሰውዬ ተበዳይ። እሺ ስንት ብር ልጻፍልህ? 2 ሚሊዮን ብር የተወሰደ 2 ሚሊዮን ብር ጻፍ። ይኸውልህ አካውንቴን ላሳይህ። 2 ሚሊዮን ብር የለኝም። ቢያንስ 1 ሚሊዮን ብር ልክፈልህ። ያለኝ 1 ሚሊዮን ብር ነው። 1 ሚሊዮን 400 ሺህ ብር ነው ያለሽ። ያው 1 ሚሊዮን 400 ሺህ ብር ለስራ መቀመጥ አለበት። ስለምን እንደምታወራው? እሺ ባውቄ ጋልዳ። እሺ ሁሉንም እንዳስገባልኝ ነው የምትፈልገው? አይ ቆይ ላናግር። አይሆን ሁሉንም ገንዘብ አስገቢ። ሁሉንም ከሌላ ባንክ ምን 2 ሚሊዮን ብር የለኝም። ላናግረው። በእውቀቱ ጋር ደውዬ ያላት ገንዘብ ይሄ ነው ምን ይሻላል የሚባለው ነገር እሺ አናግረው። እሺ ምን ይልሃል? እናያለን። እሱ በእኔ ላይ እንደዚህ ጨከና የምርገን ያሳለፍነው ጊዜ ለዚህ የሚያበቃ ነበር። ችግር የለውም። እኔ ደግሞ እሰራለታለሁ። ባልሰራለት ሪክት አደረገ። ሄላው ማደርገውን እናያውቃለን። 1 ሚሊዮን ግን ይዘዋል። ሄላው ባውቄ ያለኝ 1 ሚሊዮን 400 ሺህ ብር ነው ያለኝ። 600 ሺህ ብር አሁን የለኝም። ከስንት ጊዜ በኋላ 600 ሺህ ብር? ቢያንስ 4 ወር ልስራ። 4 ወር ብላለች። ስራ ቦታ ችግር የለውም። የኛ አባላቶች ያሉ ስራ ቦታዋን 2 ወር። እሺ ችግር የለውም። 2 ወር ያንሳል እንዴ? ታወሪዋለሽ? ማውራት አልፈልግም። በማገኝ መንገድ አገኛለሁ ብለው። እሺ ችግር የለውም። እሺ ሄሎ
እውነት አንተ በእውቀቱ በእኔ ላይ እንደዚህ ያደረክ? እንዴት እንደዛ ስትሽቆጠቆጥ እግሬ ስር ተደፍተህ ስትለምነኝ የነበርክ ዛሬ በእኔ ላይ እንደዚህ ጋዜጠኛ ልከ ፖሊስ ከጀርባ አስልከ ምናምን ገንዘቤን ስጭኝ አይነት ተጀመረ? ቆይ አልገባኝም። ቆይ በስርዓት ብታናግረኝ እኔ ገንዘቡን ሰርቼ አልመልስልህም? ለምንድን ነው ይሄን ሁሉ ያደረከው? አንተ ለእኔ ፍቅር የለህም? ከዚህ በኋላ አትወደኝም? ችግር የለውም። እኔ ዛሬ ገንዘቡን ሰጣለሁ። ግን እኔ የምር ከልቤ ነበር እሺ የምወድህ። ይሄን ወቅ እሺ፣ አንቺ ትቀባጥሪያለሽ። ስምህን ንገረኝ። ሶፎንያስ ማን ነው? ሶፎንያስ በድሉ። ዛሬ ቀን ስንት ነው? ዛሬ 19 ያው 1,400,000 ብሩን ጽፌልሃል። ችግር የለውም። ይሄው 1,400,000 ብር ተቀብዬሻለሁ። ይሄኛው ለበውቀቱ የሚሰጥ ነው። ካሁን በኋላ አንቺ የምናገኘው የምትሰጡት ግን እኔን በምንድን ነው? እሱ ማውራት ይችላል። እሱ ጋር ያገናኘንሽ ለዚህ ነው፣ ብሩን ለኛ እንድትሰጪ። ከራሱ አፍ ሰምተሻል እያንዳንዱን ነገር። አሁን በሁለት ወር ውስጥ እንመጣለን። ስራ አካባቢሽ የት እንደሆነ እናውቃለን። በዚህ ሁለት ወር ውስጥ መጥቶ አንቺ ጋር የሚቀረን 600,000 ብር። እኛ ምንም አያገባንም በዚህ ጉዳይ፣ ያለ በእውቀቱ ነው። በ6 ወር ውስጥ 600,000 ብር ይቀርሻል። በዚህ በሁለት ወር ውስጥ እንመጣለን። መልስልኝም ትችላለህ። እሱን አናውቅም። አሁን ለሱ ገንዘቡን እንሰጣለን። በጣም እናመሰግናለን ላለን ቆይታ። ይጂ ሽልከከኝ ራሱ ይወርዳል። በዚህ ጉዳይ ግን መልኬ ምንም ነገር እንዲሰማ አልፈልግም። በቃ እኔና አንቺ ተለያይተናል። ስለመልካም ምንም ነገር አላውቅም። እንዴት አድርገው ያየው? ይሄው አናውቅሽም፣ አላውቅሽም። እርግጠኛ ነህ? አዎ። አይ የምትይ ከሆነ ግን ይሄንን 600,000 ብር እሺ፣ ምንም ብር ይቅርብኝ፣ እከፍላለሁ። ይሄን ያህል አሁን ከሰጠው 600,000 ብር ላስቀርብ አልችልም ማለት። ችግር የለውም። በመሰጠ ጊዜ እሰጣለሁ። በዚህ ሁለት ወር እከፍላለሁ። ሁለት ወር ውስጥ ካላገኘው አላገኘውም፣ ምንም ማድረግ አልችልም። ነገር ግን መልክ ይሄን ነገር ሰምቶ የሆነ ነገር እንደዚህ ሰምቻለሁ ቢለኝ እኔ እናትህ ሆድ ብትገባ በፍጹም አታመልጠኝም። የማደርገውን ነገር አታውቅም። እኛ የሰው ሚስጥር ለማሳለፈን አንሰጥም። ግን ከጨረስን ጨርሰን ሙሉ ለሙሉ አንተ ላይ ይቀየርባለሁ። በእውነት ስላንተ ከአሁኑ ሰዓት ጀምሮ ማጣራት ጀምሮ መውረድ ትችያለሽ። በዚህ ሁለት ወር ውስጥ 600,000 ብሩን እንፈልጋለን። ውድ ዩቲዩብ ቤተሰቦች እንዳያችሁት ነው ቆይታው። ይሄው ነው የ1.400,000 ብር ቼክ ተቀብለና 600,000 ብር ይቀራታል። ይሄንን 600,000 ብር ደግሞ ፍቅረኛው በእውቀቱ ከሁለት ወር በኋላ ተቀበሏት ብለን ሁሉንም ብር እንቀበላለን። እንደዚህ አይነት ሴቶች በከተማችን እየበዙ ነው። ሁላችሁም እንድትጠነቀቁ መልእክታችንን እናስተላልፋለን። ይሄንን ቪዲዮ ስላያችሁ እናመሰግናለን። ራሳችሁን ጠብቁ።